እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ጾም እንዴት እያደረጋችሁ ነው? እንግዲህ ፈጣሪ ብርታቱና ኃይሉን እሱ ይለግሳችሁ። ላለው የጾማችሁትን አላህ ይቀበላችሁ ማለት ነው። እና ዛሬ ይዤላችሁ የመጣሁት ክፍል 21ን ትንሿ ድራማ ነው ማለት ነው። ወይም የልብ ፊደል የተሰኘውን ነው ማለት ነው። እንግዲህ ባለፈው ሳምንት ኢዛና ለትንሿ ቀለበት ሊያደርግላት አፋፉ ላይ ደርሶ ዝግጅት ላይ ነበረ ያቆመው ማለት ነው። ያ ዝግጅት እንግዲህ ዛሬ ተፋፍሞ ደርሶ ሰዓቱ ተቆጥሮ ሰከንዱ ተቆጥረው ማለት ነው፣ ደቂቃዊ ተቆጥረው እንግዲህ ሰዓት ደርሶ ማለት ነው። ትንሿ አምሮባት አሸብርቃ ድምቅ ሸብርቅ ብላ ማለት ነው ወደ ኢዛና ጋር እንግዲህ ነይ ውጭ ባላት መሰረት ልትወጣ ስትል ምን ተፈጠረ የሚለውን ይዤላችሁ መጥቻለሁ ጋይስ። ስለዚህ እስከ መጨረሻው ድረስ አዳምጡት። ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ ማለት ነው። እንግዲህ ወደ ሀሳባችን ስንመለስ ማለት ነው በተነጋገሩት መሰረት እንግዲህ ስራ ሄደ ማለት ነው። ወደ ቤት መጥቶም እንግዲህ ላብዬ አማከራቸው። የኔና የትንሿን ግንኙነት እናቴ ያልወደደችው ምንም ተጨባጭ ነገር ስለሌለ ነው። ምክንያቱም አሁን ትንሿን አግቢ ማለት አልችልም። ስለዚህ ምን ማድረግ እችላለሁ? አሁን እጮኛ ላድርጋትና ትምህርቷን ስጨርስ አግቢ ብዬ እጠይቃታለሁ በማለት እንግዲህ ላብዬ ይነግራቸዋል። መታም እንግዲህ ታለም ወይም እናቱ ደግሞ ሲያማክራት ለምን ውሸት ነው? ምክንያቱም አሁን በዚህ ሰዓት ላግባት ብለህ ከጠየቃት አርግዛብሃለች ማለት ነው ብላ እንግዲህ እናት አለም ግግም እብላለች። እሱም እንግዲህ ምንም ይሄ ነገር እንደሌለ ቢያስረዳትም ነገር ግን ይሄ ነገር ፈጽሞ ውስተት ነው ብላለች ታለምዬ። አብዬም አንቺም ማማከር ከርቱ ድካም ነው በማለት እንግዲህ በል የኔ ልጅ እንግዲህ እንኳን ደስ አለህ በማለት ደስታውን ከገለጸ በኋላ ለትንሿ እንደዚህ ብሎ ቴክስት ይጽፍላታል። ትንሿ የኔ ውድ እንዴት ነሽ ሰላምታውን ካቀረበለት በኋላ መዝጊያው ስር ወይም በሩ ስር የልብስ እንደሚያስቀምጥላትና ማታ መጥቶ እንደሚወስዳትና ቆንጆና ሽቅርቅር ብላ እንዲጠብቀው ያደርጋታል። እሷም ቴክስቱን እንዳነበበች በቃ ለምንድን ነው ብላ ብዙም ሳታስብና ከትምህርት ወደ ቤት ከተመለሰች በኋላም አቶ አብዬ ሰላም ከተጠየቀቻቸው በኋላ በጣም ደስተኛ እንደሆኑ ፊታቸው ላይ ስለሚያንጸባርቅ ምንድን ነው ብላ ስጠይቃቸው ምንም አይደለም በማለት መልስ ይሰጧትና ቶሎ ሄደሽ ምሳሽን በልተሽ አለፍም ብሎ እንግዲህ ያው ተዘገጃጂ ይላታል ማለት ነው። እሷ ቡና ልታፈላቸው ስትል ለምን እንደ ሴቶቹ ቆንጆና ውብ መሆን እንዳለባት ይነግራታል። ለምንድን ነው ግን ምን ፕሮግራም አለ ምንድን ነው ስትልም አይ ጫማ ሊገዛልሽ ስለሆነ አብራችሁ ማታ ትወጣላችሁ በማለት እንግዲህ ነገሮቹን ለማስቀየስ አድርገዋል ማለት ነው አብዬ ማለት ነው። አብዬ በነገራችን ላይ አራዳ ናቸው ማለት ነው። አቤልና እንግዲህ እንትና ደግሞ ማለት ነው ወጥተው እንግዲህ ፊኛውንና ሻማውን ማለት ለፍቅረኛሞች የሚደረገውን ሁሉ ገዝተው እንግዲህ ወደ ቤት ገብተዋል ማለት ነው። ልዑልና አቤላ እንግዲህ ቹቻና አብርሃም ደግሞ እንግዲህ ቤቱን ፏፏ አድርጉ ቢባሉም ቹቻ ነግርህ ስራ የሴት ስለሆነ ቤት ማጽዳት ያንተ ነው በማለት እንግዲህ ቤቱን አጸድተውታል። ብሎም እንግዲህ ነገሩን ሁሉ አሁንም ወደ ሴት አዙረው እንግዲህ እንትን ካላልክ ብለውታል ማለት ነው። ማለቴ ፊኛውንም ንፋ ብለውታል ማለት ነው። እንግዲህ ባለፈው ሴቶቹን እንደ ሴት ወሬ እያነባበረ ወይም እያስተባበለች ብቻ የለቀቀ ያቀረጸውን ቪዲዮ ማለት ነው ግሩፕ ላይ ወይም ቴሌግራም የመምህር ግሩፕ ላይ ማለት ነው ይለቀዋል ማለት ነው። ያን እንዳየች እንግዲህ ጽዮን እሳት ለብሳና እሳት ጎርሳ ወደ እነ ቹቻ ቤት ትመጣለች። ቹቻ ደግሞ እንግዲህ አብርሃም ነገሩን ስላልሰማ ዛሬ ቀለበት እንደሚያደርጉለትና ሁሉም ነገር ዛሬ እንደሚሆን እየነገረው እያለ ጽዮን ትሰማለች። በፍጥነት ወደ ጓደኞቿ ወይም ወደ ጆሲና ወደ መቅዴ ትሄድና እንግዲህ እናንተ እዚህ ትባላላችሁ፣ እዛ አዲስ ታሪክ ተፈጥሯን ትለዋለች። እሱም ምን እንደተፈጠረ ተናገሪ ሲላትም ኢዛናና ትንሿ ዛሬ ማታ እነ አብርሃም ቤት ወይም እነ ልዑል ቤት ቀለበት ያደርጋሉ ሲሉም ሁለቱም እሞች ነው ቆሜ ብለው መልስ ይሰጣሉ። አይ አታስብ ቆመህ ነው ለምን ትሞታለህ በማለት እንግዲህ መልስ ትሰጣቸዋለች ማለት ነው። እንግዲህ እሷ ወሬዋን አድርሳ ማለት ነው ሂጂልኝ ብሎ እንግዲህ ከዛ ይወጣል ማለት ነው። እንግዲህ መቅዲ ያው የስራ ባልደረባው ስለነበረች ነይ ይላታል።
እዛም ትሄድና እንግዲህ ሁሉንም ነገር ማለት ነው መመካከር እንዳለባቸውና የእሱ ጓደኛ እንግዲህ ቺቻ ማለት ነው እሱን ያገኘው ኩቻን ማለት ነው ኩቻን ያገኘዋን ማለት ነው። አሁን ለስራ ስለምታስፈልገኝ ናሶ ሌላዋን እሱም ፈጽሞ አልሰራም ከጓደኞቹ ጋር መጣላት አልፈልግም ቢልም ከባለፈው 3 እጥፍ እንደሚከፍለው ሲነግረው ብር የማያደርገው የለም ድጋሜ ጓደኞቹን ከርቷን ቹቻ ኩቻ ማለት ነው ከርቷቸዋን ማለት ነው። ከዛም በቃ እሺ ብሎ እንግዲህ ስራውን ለመስራት ይስማማል። እዛ በፊት ግን ቹቻን ማለት ትንሿን የሆነ መበረዝ እንዳለባት ሲሰማት ሄደሽ አግኛት ትላታለች ይላታል ማለት ነው። እንግዲህ እቤት ስኬድ ሀረግ ነበረች በሩን የከፈተችላት ምን ልታረጊ ሄርሺ ብላ ልታረጊ መጣች ስትላትም ቤቴ እኮ ነው ስትልም እዚህ ምንም ቤት የለሽም ስለዚህ ሂጂልኝ ትላታለች ማለት ነው። እየተጨቃጨቁ እያለ ኢዛና እንግዲህ ልብሱን ዝንጥፏ ብሎ ሊወጣ ማለት ነው የመጨረሻ ያገኛታል ማለት ነው። ምን ልትሰሪ መጣሽ አንቺ አታፍሬም እንደዛ ውሻ አድርገንሽ ከቤታችን አባረንሽ አሁን ደግሞ ምንድነው የምታደርጊው ይላታል ማለት ነው። እሷም እንግዲህ አይ እንደዛ እኮ አይደለም ለማንኛውም እንደ ውሻ ሆኖ መባረርን ሁልሽንም ተራ በተራ አሳይሻለሁ ትላለች። ጉራ ብቻ ብዙ ብዘገይም ተግባር ላይ ግን አልታማም በማለት እንግዲህ ትሄዳለች ማለት ነው። አብዬን እንግዲህ እንደመጣ ልብሱን ለብሶና ማታ ላይ ቶሎ ዘንጣና ቆይ እንትን ብላ ውጭ እንደሚሏት እንግዲህ ይነግራቸዋል ማለት ነው። ሽንት ቤት ገብቶ እንግዲህ ልምምድ እያደረገ ነው። ትንሿን እንዴት ቀለበት እናድርግ ብሎ መጠየቅ እንዳለበት ግራ ገብቶታል ማለት ነው። ሰው ወንዶቹ ግን እንዴት ነው ቀለበት የሚያደርጉት ብሎ ኢዛና ለራሱ ግራ ገብቶታል ማለት ነው። ስለዚህ እንግዲህ ያን ካደረገ በኋላ ትንሿ ወደ ትምህርት ቤት ከትምህርት ቤት ከመጣች በኋላ ማለት ነው ልብሷን ለበሰች ዝንጣለች። እንግዲህ እናትዬ ደግሞ እንግዲህ ገብታ ምነው ወፍረሻን ፊትሽ ወፈረ እስቲ ጎንሽን እያለች እንግዲህ አዟዙራታለች። ምክንያቱም የኢዛና እናት ወይም እታለም ማለት ነው ያሰበችው ነገር ማለት ነው አሁን ቀለበት ሊያደርግላት የፈለገው ስላረገዘችበት ነው የሚል ነው። እና ፈጽሞ እንግዲህ ሁለቱም አልገባቸውም እንደዛ አይደለም ቢሏትም እሷ ግን ነው ዛሬ ብትሸፍኑት ዛሬ ብትደብቆ ከሁለቱ በኋላ እንኳን ለእኔ ለቤት ላለሁ ሰው አደባባይ ወጥታችሁ ልታሰጡ በማለት እንግዲህ መልስ ትመልስላታለች ማለት ነው። እሷም እንግዲህ ሳይገባትም እሺ ብላለች ማለት ነው። አሁን ወደ መጨረሻው ጉዳይ ስንሄድ ማለት ነው እንግዲህ መልካም ምሽት ብላ ስትወጣ ሀረግንም እንግዲህ ነይ ቶሎ ብሏት ነበረ ማለት ነው። ሀረግ እንግዲህ እነ እንትና ጋር ስትወጣ ማለት ነው ሀሩይ እያለ ሲጃጃል እንግዲህ ቹቻ ማለት ነው እናንተ እንግዲህ አትልከፈኝ አናተን ነው ምልህ ብለዋለች ማለት ነው። በጣም ይቅርታ ብሎ እንግዲህ አስብሏቸው ማለት ነው። ሂዱ እንግዲህ እናንተ አቤልም መጣ ማለት ነው ማለት ኢዛና መጣ እንግዲህ ልዑል እኛ እንጠብቃለን ቹቻና አብርሃም አቤላ ማለት ነው ሂዱና አምጡ ይላቸዋል ልዑል እሺ ብለው እንግዲህ ሄደው እያመጡ እያለ ማለት ነው ሊያመጡ እዛ በር ላይ እንደቆሙ ማለት ነው እንደነገርኳችሁ ዝንጥፏ ብላለች ትንሿም እሷም እንግዲህ ቻው መልካም ምሽት ብላ ነገር ግን የኢዛና እናት ምንም ሰላም እየተሰማኝ አይደለም ስትልም እና ልመለስ እንዲልተው ወይም ልቅር ስትል ክፉ ለማስባል ስለሆነ አይሆንም ብሎ አብዬም እንግዲህ ነው እንደዛ አይሆንም ይሄ አንቺ ሀሳብ ነው መቅረት የለባትም ይላል ማለት ነው። እሷም እንግዲህ እሺ በቃ ሂጂ ብላ እንግዲህ ስትወጣ ምን ተፈጠረ የሚለውን ማለት ነው። ስለዚህ ኩቻና ጆሲ እና ደግሞ የእንትና ራሱ እንዴት አልሰማሁም ብላ እዩ ማለት ነው ከእነሱ ጋር አብራለች ማለት ነው። በዛም የተነሳ እንግዲህ መኪና ውስጥ ለአራት ሆነው ገብተው እንግዲህ ማለት መኪና ይዘው ማለት ነው ልክ ከቤት ስትወጣ ማለት ነው እንትና ማለት ትንሿ ማለት ነው አፍነው እንግዲህ ወስደዋታል ማለት ነው። ልክ እንዳስገቧት ማለት ነው አብርሽም ትንሽ ሊደባደብ ሞከረ ቹችም ማለት ነው። ሶስቱንም ደብድበዋቸው እንግዲህ መሬት ላይ ዘርረዋቸው ትንሿን በመኪና አፍነው እንግዲህ ወሰዷት ማለት ነው። በጣም ነው የሚያሳዝነው። ኢዛና እንግዲህ በጣም በደስታ እዛ እንትን እየጠበቃት ነው። አበባው ተበትኖ ሻማው በርቶ ማለት ነው። ነገር ግን የሆነው ነገር እንደዚህ በጣም ነው የሚያሳዝነው። እና ምን ተፈጠረ ብዬ የነበርኩት መጨረሻ ላይ ይሄን ልላችሁ ነው። ምክንያቱም በቃ ቀለበቱ አልተሳካም። እንግዲህ ቹቻ ሄደው ሲነግሩት እነ ቹቻ እንዴት እንደሚሆን በጣም ነው ኢዛና የሚናደደው። ትንሿስ በምን ደረጃ ላይ ትሆናለች የሚለውን እንግዲህ ኔክስት እናያለን። እስከዛ እናንተ ላይክ ሼር አድርጉ። ቹቻ ነው የምታደንጉ የትንሿ አድናቂዎች። እኔ የቹቻ የወሬ ራሱ ጥማት በጣም ነው እንደዚህ ያጋጩት ማለት ነው። እና ለማንኛውም ጋይስ ላይክ ሼር አድርጉ ማለት ነው። ተወደዳችሁ ላይክ